በፋርስ ባህረ ሰላጤ ዳርቻ ላይ የሚነፍሰው ነፋስ ዛሬ የባሩድና የብረት ሽታን አዝሏል። በውቅያኖሱ ሞገድ ላይ የሚገሰግሱት ግዙፍ የአሜሪካ የጦር መርከቦችና በኢራን ምሽጎች ውስጥ ጣታቸውን በቃታ ላይ ያሳረፈው ትዕዛዝ የሚጠባበቁ ጀኔራሎች የዓለምን ሰላም በአንዲት ስህተት ሊያፈርሱት ጥቂት ኢንቾች ብቻ ቀርተዋቸዋል። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ። በዛሬው ዝግጅታችን የምንመለከተው ታሪክ የአንድን ሀገር ወታደራዊ ግርማ ብቻ ሳይሆን ሁሉም የአሜሪካ ጥቅሞችና የጦር ሰፈሮች ህጋዊ ኢላማዎቻችን ናቸው በማለት የኢራን ጦር ከፍተኛ አመራሮች የላኩትንና የዋሽንግተንን መሪዎች እንቅልፍ የነሳውን ያንን ደረቅ ማስጠንቀቂያ ነው። ዶናልድ ትራምፕ አርማዳይን ሰድጃለሁ ሲሉ የቴህራን መሪዎች ደግሞ የመቃብራችሁን ጉድጓድ እየቆፈራችሁ ነው የሚል ምላሽን ሰጥተዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆን አይርሱም። የኢራን የጋራ እዝ ዋና መስሪያ ቤትን የሚመሩት ጀኔራል አሊ አብዱላሂ አሊ አባዲ ዓለምን ካስደነገጠውን ያንን መመሪያ በይፋ አውጀዋል። አሜሪካ በምድራችን ላይ ጥቃት ለመሰንዘር ከሞከረች መላው ዓለም ላይ የሚገኙ የአሜሪካ የጦር ሰፈሮች፣ የኢኮኖሚ ጥቅሞችና የተጽዕኖ ማዕከላት በሙሉ በኢራን ጦር እሳት ይለበለባሉ ብለዋል። ይህ ተራዛች አይደለም። ይልቁንም ኢራን ጦርነቱን ከመካከለኛው ምስራቅ አውጥታ ወደ መላው ዓለም ልታስፋው እንደምትችል ያሳየችበት ስልታዊ ውሳኔ ነው። ጀኔራል አሊ አባዲ እያስተላለፉ ያሉት መልእክት ግልጽ ነው። አሜሪካ መጀመሪያ መተኮስ ትችል ይሆናል፣ ነገር ግን ጦርነቱ የት እንደሚደርስና እንዴት እንደሚቋጭ የምንወስነው እኛ ነን የሚል። በሌላ በኩል ደግሞ የአብዮታዊ ጋርድ አዛዥ ጀኔራል መሐመድ ፓክፑር የጋርዱን ብሔራዊ ቀን ምክንያት በማድረግ ባደረጉት ንግግር ላይ አሜሪካና እስራኤል ካለፈው የታሪክ ተሞክሮ እንዲማሩ በጥብቅ አሳስበዋል። በዚያ በተጫነብን የ12ቱ ቀናት ጦርነት የታየው የኢራን ወታደራዊ ልዕልና ገና ጅማሬውን ያሉት ፓክፑር ጣታችን በቃታው ላይ ነው። ከመቼውም ጊዜ በላይ ዝግጁ ሆነን ለጠቅላይ አዛዡ አያቶላህ አሊ ኮሚኒ ትዕዛዝ ተገዥንን ማለታቸው ይታወሳል። ይዛቻ በቀጥታ ያነጣጠረው በፋርስ ባህረ ሰላጤ ላይ እያንዣበበ ባለው የአሜሪካ አርማዳ ላይ ነው። የኢራን ጀኔራሎች አሜሪካን ከማንኛውም አይነት ሳሳት ስሌት ተቆጠቡ ማለት ያስጠነቀቁት የፐርሺያ ሚሳኤሎች በሰከንዶች ውስጥ የጠላትን ምሽግ አመድ ለማድረግ እንደሚችሉ ስለሚተማመኑ ነው። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ከዳቮስ ወደ ዋሽንግተን በሚያደርጉት በረራ ላይ ዓለምን ካስደመመውን ያንን ምስጢራዊ መግለጫ ደግሞታል። አንድ ግዙፍ የጦር መርከቦች ስብስብ አርማዳ ወደ ኢራን እየገሰገሰ ነው ማለታቸው ይታወሳል። የሳተላይት ምስሎች እንደሚያረጋግጡት ዩኤስኤስ አብርሃም ሊንከን የተሰኘችው የአውሮፕላን ተሸካሚ መርከብና በርካታ የሚሳይል አጥፊዎች መካከለኛው ምስራቅ ደርሰዋል። በዮርዳኖስና በኳታር የሚገኙ የአሜሪካ የጦር ሰፈሮች አዳዲስ ተዋጊ ጀቶችንና የአየር መከላከያ ጋሻዎችን እንዲታጠቁም ተደርጓል። ትራምፕ ኢራን ተቃዋሚዎችን መግደሏን እንድታቆምና የኒውክሌር ፕሮግራሟን ዳግም እንዳትጀምር ሁለት ቅድመ ሁኔታዎችን አስቀምጠዋል። እነዚያን ሰዎች ከሰቀላችሁ እስካሁን ካረፈባችሁ ጥቃት ሁሉ የበረታ ጥቃት ይደርስባችኋል የሚለው የትራምፕ ዛቻ የኢራን መሪዎች ወደ ኋላ እንዲያፈገፍጉ ማድረግ አልቻለም። የኒውክሌር ጉዳይ ግን አሁንም የዚህ ታላቅ ፍጥጫ ማዕከል ነው። እንደ ዓለም አቀፉ የኒውክሌር ኃይል ኤጀንሲ ዘገባ ከሆነ ኢራን ዛሬም 441 ኪሎ ግራም የሚጠጋና እስከ 60 በመቶ የነጠረ ዩራኒየም በእጇ ይገኛል። ይህ ቁሳቁስ ቢያንስ ለ10 የኒውክሌር ቦምቦች እንደሚበቃ ይገመታል። ትራምፕ ዳግም ለመጀመር ከሞከሩ የሚቀጥለው ጥቃት ከሰኔ ወሩ በብዙ እጥፍ የከፋ ይሆናል በማለት ያስጠነቀቁትም በምክንያት ነው። አሜሪካ የኢራን ኒውክሌር ተቋማት አመድ መሆን አለባቸው የሚል ጽኑ አቋም ሲኖራት፣ ቴህራን ግን እኛን ለመንካት የምታደርጉት ማንኛውም ሙከራ ራስን የማጥፋት እርምጃ ነው ማለት ምላሽ እየሰጠች ነው። በኢራን ከተሞች የሚፈሰው ደም ግን አሁንም ያልደረቀ የታሪክ ቁስል ሆኖ ቀጥሏል። ከታህሳስ 28 ጀምሮ የተቀሰቀሱ አመፅም ዛሬ ወደ ለየለት እልቂት ተቀይሯል። እንደ ሰብአዊ መብት ተሟጋቾች ህራና ዘገባ ከሆነ በአመፁ ከ6300 በላይ ሰዎች ተገድሎበታል። ትራምፕ ስለ ሟቾች ቁጥር ሲጠየቁም ማንም በትክክል አያውቅም፣ ነገር ግን ቁጥሩ እጅግ ከፍተኛውን ማለታቸው ይታወሳል። የአብዮታዊ ጋርድ ኃይሎች ተቃውሞን በመጨፍለቅ ረገድ ዋነኛውን ሚና የተጫወቱ ቢሆንም የህዝቡ ቁጣ ግን አሁንም ከመሬት በታች እንደሚገነፍል እሳተ ገሞራ ሆኗል። በዚህ ሁሉ ውጥረት ውስጥ ግን የዲፕሎማሲ ጭላንጭል ጨርሶ አልጠፋም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዎል ስትሪት ጆርናል ላይ ባሰፈሩት ጽሑፍ ሀገራቸው ጥቃት ቢሰነዘርባት ዝም እንደማትል ገልጸው፣ ሆኖም ኢራን ለእውነተኛና ጥልቅ ድርድር ሁሌም ዝግጁ መሆኗን መግለጻቸው ይታወሳል። ይህ የሚያሳየው ቴህራን በአንድ በኩል ወታደራዊ ጥንካሬዋን እያሳየች፣ በሌላ በኩል ደግሞ ከለየለት ጦርነት የምታመልጥበት መንገድ እየፈለገች መሆኑ ነው። ትራምፕም በዳቮስ ሲናገሩ ኢራን
መነጋገር ትፈልጋለች፣ እኛም እንነጋገራለን ማለታቸው ምናልባትም ሁለቱ ሀገራት ወደ ድርድር ጠረጴዛ ሊመለሱ እንደሚችሉ ተስፋን ሰጥቷል። አሁን ያለው ሁኔታ ግን እጅግ ስሱ ነው። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ እየጠጉ ነው። የኢራን ሚሳኤሎች ደግሞ ወደ አሜሪካ የጦር ሰፈሮች አቅጣጫቸውን አስተካክሏል። እያንዳንዱ ቃል፣ እያንዳንዱ ወታደራዊ እንቅስቃሴና እያንዳንዱ የዲፕሎማሲ ሙከራ የዓለምን የኃይል ሚዛን ሊያዛባ ይችላል። የፐርሺያ አንበሳና የአሜሪካው ንስር ፊት ለፊት ተፋጧል። በቀጣይ የሚጠበቁት ቀናትም የሰው ልጅን ታሪክ አቅጣጫ የሚቀይሩ ወሳኝ ክስተቶችን ሊይዙ ይችላሉ። ሰላም ይመጣ ይሆን ወይንስ የጦርነት ነበልባል? ይህ ጥያቄ ዛሬም በመላው ዓለም አየር ላይ እያንዣበበ ይገኛል። ዲፕሎማሲ በቃላትና በብረት መካከል ያለ ቀጭን ክር ነው። ዶናልድ ትራምፕ አርማዳቸውን ሲልኩ፣ ቴህራን ደግሞ ቃቷን ስትስብ በመካከላቸው ያለው የሰላም ዕድል በሴኮንዶች ልዩነት ሊጠፋ ይችላል። ይሁን እንጂ ሁለቱም ወገኖች መነጋገር እንፈልጋለን ማለታቸው ምናልባትም ከጥፋት ይልቅ ግንባታን፣ ከሞት ይልቅ ሕይወትን የሚመርጡበት ብልሃት ይኖራቸው ይሆናል። ይህ በእንዲህ እንዳለ የኢራን ወታደራዊ አዛዦች ከሩሲያ ጋር ያላቸውን ትብብር ወደ አዲስ ደረጃ አሸጋግሮታል። ከሞስኮ የተላኩትና የሌሊት አዳኝ ተብሎ የሚጠሩት ግዙፍ የጦር ሄሊኮፕተሮች በቴህራን ሰማይ ላይ ክንፋቸውን እያማቱ ይገኛሉ። እነዚህ ሄሊኮፕተሮች በዘመናዊ የጦር መድረክ ላይ ያላቸውን አውዳሚነት ሁሉም ያውቋል። በብረት የተለበጡ በራዳር የማይታዩ ስውር ጠላቶችን ለማደን የተሰሩና በከፍተኛ ፍጥነት የመተኮስ ብቃት ያላቸው እነዚህ የብረት ጭራቆች ኢራን ለአሜሪካ ስጋት የምትሰጠው ተግባራዊ ምላሽ ናቸው። ነገር ግን ኢራን በሄሊኮፕተሮች ብቻ አልተገደበችም። እጅግ የሚያስገርመውና የዓለምን የስለላ ድርጅቶች ያስደነገጠው ዜና ኢራን በአንድ ጊዜ ከ1000 በላይ የሚሆኑ ሰው አልባ ተዋጊ አውሮፕላኖችን ወይም ድሮኖችን ወደ ወታደራዊ ግምጃ ቤቷ ማስገባቷ ነው። እነዚህ አውሮፕላኖች እንደንመንጋ በአንድ ጊዜ ተወንጭፈው የጠላትን መከላከያ ሰብረው የመግባት አቅም ያላቸው ናቸው። ኢራን ያገኘቻቸው እነዚያ 1000 ድሮኖች በሚስጥራዊ ዋሻዎችና ከመሬት በታች በሚገኙ ምሽጎች ውስጥ ተከማችተዋል። እነዚህ ድሮኖች በራዳር ለመለየት እጅግ አስቸጋሪ ሆኑና በዝቅተኛ ከፍታ ላይ የሚበሩ ናቸው። በአንድ ጊዜ በሺዎች የሚቆጠሩ ድሮኖች ወደ አየር ላይ ሲወጡ ማንኛውም የአየር መከላከያ ስርዓት ሊቋቋማቸው እንደማይችል ባለሙያዎች ይናገራሉ። ኢራን ይህንን እንደ ትልቅ መከላከያ ጋሻ ትቆጥረዋለች። በሌላ በኩል ግን አሜሪካ የድሮን መንጋዎችን ለማምከን የሚያስችል አዲስ የኤሌክትሮኒክስ ዘዴ ማዘጋጀቷ ይነገራል። የፍጥጫው መጨረሻ ምን ሊሆን እንደሚችል ማንም አያውቀውም። ትራምፕ የንግግር ድል ሰጥቷል። ኢራን ደግሞ መሳሪያዎቿን አዘጋጅታለች። በሁለቱ መካከል ያለው ጠባብ መንገድ ወደ ሰላም አሊያም ወደ ጥፋት ሊመራ ይችላል። መላው ዓለም በንቃት እየተከታተለ ነው። የባሕረ ሰላጤው ውሃ ጸጥ ያለ ቢመስልም ከስሮ ግን ታላቅ እሳተ ገሞራ እየፈላ መሆኑ ግልጽ ነው። ይህ የታሪክ ምዕራፍ በደምና በሳት ሊጻፍ ጥቂት ሰከንዶች ብቻ ቀርተውታል። በኢራን ደቡባዊ ክፍሎች የባሕር ኃይል አዛዦች አዳዲስ ሰው አልባ ጀልባዎችና ሚሳኤሎችን ወደ ግንባር አውጥተዋል። እነዚህ መሳሪያዎች የአሜሪካንን የጦር መርከቦች ለመመከት የታለሙ ናቸው። ሁርሙዝ የተባለው ጠባብ የባህር መተላለፊያ አሁንም የዓለም ስጋት ሆኖ ቀጥሏል። ይህንን መስመር መዝጋት ማለት የዓለምን ወሳኝ ቧንቧ እንደ መቁረጥ ይቆጠራል። ትራምፕ ግን እንዲህ ያለ እርምጃ ከተወሰደ ምላሻቸው እጅግ የከፋ እንደሚሆን በጽኑ አስጠንቋል። የአሜሪካ የጦር ማሽን አሁን ባለበት ደረጃ ከማንኛውም ጊዜ በላይ የሰለጠነና የተዘጋጀ ነው። የኢራን ድሮኖች በሺዎች የሚቆጠሩ ኢላማዎችን በአንድ ጊዜ መምታትም ይችላሉ። ይህንን ለማድረግ ደግሞ የኢራን ወታደራዊ መሐንዲሶች ዘመናዊ ሶፍትዌሮችን አዘጋጅተዋል። ትራምፕ ግን አሜሪካ ያላት የሳይበር ኃይል እነዚህን ድሮኖች በአየር ላይ ያሉ ጠልፎ መጣል እንደሚችል ያምናሉ። ይህ የብልህነት ጦርነት ነው። ማንም ለማሸነፍ ዝግጁ ነው። የኢራን ሄሊኮፕተሮችና ድሮኖች አሁን በሰማይ ላይ ሰልፍ እያደረጉ ነው። የትራምፕ የጦር ማሽን ደግሞ መሬቱን እያናወጠ ነው። በቴህራን የስልጣን ኮሪደሮች ውስጥ ከፍተኛ ክርክር እየተካሄደም ነው። አንዳንዶቹ አዛዦች ለአሜሪካ አዛቻ እጅ አንሰጥም ሲሉ፣ ሌሎች ደግሞ የኢኮኖሚ ማዕቀቡን ለማስነሳት መደራደር ይሻላል የሚል አቋም አላቸው። የሩሲያና የኢራን ወታደራዊ ትብብር ደግሞ ለቴህራን ትልቅ መተማመኛ ሆኖላታል። የሩሲያውያን ቴክኖሎጂ ድጋፍ ኢራን የራሷን የጦር መሳሪያ ኢንዱስትሪ እንድታሳድግ ረድቷታል። በተለይም በድሮንና በሚሳኤል ቴክኖሎጂ ኢራን አሁን በዓለም አቀፍ ደረጃ የሚታወቅ አቅም ገንብታለች። ይህ አቅም ደግሞ በአሜሪካና በእስራኤል ላይ ትልቅ ስጋት ፈጥሯል። ትራምፕ የፈለጉት ነገር ኢራን የኒውክሌር መሳሪያ የምታጠቅል መሆን እንድትተወውና በአካባቢው ሀገራት ላይ የምታደርገውን ጣልቃ ገብነት እንድታቆም ነው። እነዚህ ሁለት ነጥቦች የትራምፕ የሰላም ቀመሮች ናቸው። እነዚህ ካልተሟሉ ግን አሜሪካ ወደማይቀረው ወታደራዊ እርምጃ እንደምትገባ ፍንጭ ሰጥተዋል። ይህ ፍጥጫ ዓለምን በሁለት ጎራ ከፍሏታል። በአንድ በኩል የአሜሪካ አጋሮች የትራምፕን ጠንካራ አቋም ሲደግፉ፣ በሌላ በኩል ደግሞ ሩሲያና ቻይና የኢራንን ጎን ይዘዋል። ይህ ደግሞ የሦስተኛው ዓለም ጦርነት ስጋትን እያንዣበበ እንዲቆይ አድርጎታል። በፋርስ ባሕረ ሰላጤ ላይ የሚንቀሳቀሱት የነዳጅ ጫኝ መርከቦችም በጭንቀት ውስጥ ናቸው። ማንኛውም ግጭት ቢነሳ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል ይታወቃል። ይህ ደግሞ ለዓለም ኢኮኖሚ ትልቅ ድንጋጤ ነው። ትራምፕ እንደ ምጣኔ ሀብት ባለሙያነታቸው ይህንን በሚገባ ያውቃሉ።
ለዚህም ነው ጦርነትን ለማስወገድ ጥረት እያደረጉ ያሉት። ነገር ግን አሜሪካን እንደገና ታላቅ ለማድረግ ኃይል መጠቀም ካስፈለገ ወደ ኋላ እንደማይሉ ደጋግሞ ይናገራሉ። ኢራን ተዋጊ ድሮኖችና ኪሩስ ሄሊኮፕተሮች አሁን በንቃት ላይ ናቸው። በቴህራን ጎዳናዎች ላይ የሚታየው ወታደራዊ ሰልፍም የአገሪቱን ጽናት ለማሳየት የታለመ ነው። ኢራን ሉዓላዊት ሀገር በመሆኗ ክብሯን ለማንም አሳልፋ እንደማትሰጥ መሪዎቿ ይናገራሉ። ህዝቡም ቢሆን የውጭ ጣልቃ ገብነትን በመቃወም አንድነቱን እያሳየ ነው። ነገር ግን የአሜሪካ የቴክኖሎጂ የበላይነትና የትራምፕ ቁርጠኝነት በቀላሉ የሚታይ አይደለም። በሁለቱ ሀገራት መካከል ያለው የኃይል ሚዛን የተለያየ ቢሆንም በዘመናዊ ጦርነት ውስጥ ግን ማን ሊያሸንፍ እንደሚችል መገመት አስቸጋሪ ነው። የበረሃው ነፋስ የበረታ ሲሄድ በዋሽንግተን ያሉ ጀኔራሎች ካርታቸውን እያጠኑ ነው። ትራምፕ የጦር መሳሪያዎቻቸውን እንዲያዘጋጁ ትእዛዝ ሰጥተዋል። አዲሱ የአሜሪካ የጦርነት ስልት በሰው ኃይል ከመጋፈጥ ይልቅ በቴክኖሎጂና በረቂቅ መሳሪያዎች ላይ ያተኮረ ነው። ይህ ደግሞ የኢራን ድሮኖች ለመመከት ታስቦ የተዘጋጀ ነው። የሳይበር ጦርነቱም ቀደም ብሎ ተጀምሯል። ኢራን ወታደራዊ መገናኛዎችና የራዳር ስርዓቶች ላይ ተደጋጋሚ የሳይበር ጥቃቶች እየተሰነዘሩ መሆኑ ይነገራል። ኢራን ያገኘቻቸው እነዚያ 1000 ድሮኖች በምስጢራዊ ዋሻዎችና ከመሬት በታች በሚገኙ ምሽጎች ውስጥ ተከማችተዋል። እነዚህ ድሮኖች በራዳር ለመለየት እጅግ አስቸጋሪ የሆኑና በዝቅተኛ ከፍታ ላይ የሚበሩ ናቸው። በአንድ ጊዜ በሺዎች የሚቆጠሩ ድሮኖች ወደ አየር ላይ ሲወጡ በማንኛውም የአየር መከላከያ ስርዓት ሊቋቋሟቸው እንደማይችል ባለሙያዎች ይናገራሉ። ኢራን ይህንን እንደ ትልቅ መከላከያ ጋሻ ትቆጥሯለች። በሌላ በኩል ግን የድሮን መንጋዎችን ለማምከን የሚያስችል አዲስ ኤሌክትሮኒክስ መሳሪያ ማዘጋጀቷ ይነገራል። የፍጥጫውን መጨረሻ ማንም የሚያውቀው አይደለም። ትራምፕ የንግግር ዕድል ሰጥቷል። ኢራን ደግሞ መሳሪያዎቿን እያሟሸች በመሆኑ በሁለቱ ኃይሎች መካከል ያለው ጠባብ መንገድ ይበልጥ እንዲጠብ እያደረገ መሆኑ ይነገራል። ከዚህ ባለፈ የሩሲያ ሚግ 28 ሄሊኮፕተሮች በኢራን ሰማይ ላይ ሲበሩ የሚፈጥሩት ድምፅ ለአሜሪካ የስለላ ድሮኖች ትልቅ ማስጠንቀቂያ ነው። እነዚህ ሄሊኮፕተሮች በምድር ላይ ያሉ ታንኮችንና ወታደራዊ ተሽከርካሪዎችን ለመደምሰስ የተካኑ ናቸው። ኢራን እነዚህ መሳሪያዎች ከሩሲያ ማግኘቷ በክልሉ ያላትን ወታደራዊ የበላይነት ያጠናክርላታል። ነገር ግን ትራምፕ ለዚህ ሁሉ ዝግጁ ናቸው። የአሜሪካ ጦር በክልሉ ባሉት የጦር ሰፈሮች አማካኝነት ኢራንን ከሁሉም አቅጣጫ ከቧታል። በመጨረሻም የትራምፕ የጦር ማሽንና የኢራን የድሮን መንጋ ሊጋጠሙ ጥቂት ቀርቷቸዋል። ሰላም የሚገኘው በንግግር ይሁን ወይም በኃይል የሚታወቀው በሚቀጥሉት ጥቂት ቀናት ይሆናል። የሰው ልጅ ታሪክ ሁሌም በኃያላን ሽኩቻ የሚቀረጽ ነው። ዛሬም በፋርስ ባሕረ ሰላጤ ላይ የሚታየው ይህ ትዕይንት የአንደኛው ክፍለ ዘመን ታላቁ ክስተት ሆኖ ሊመዘገብ ይችላል። የባሩዱ ጭስ ከመነሳቱ በፊት ያለው ጸጥታ ግን አሁንም በበረሃው ላይ እንደሰፈነ ነው። ሰማዩ ተቀዶ የብረት ዝናብ ሊዘንብ ጥቂት ቀርቶታል። ትራምፕ በዋይት ሀውስ፣ ካሜኒ በቴህራን፣ ዓለም ደግሞ በመካከላቸው በፍርሃት ጠብቃለች። ለዛሬ በዚሁ አበቃን። ወቅታዊ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።